አንዷ ምን ትላለች? ሳላገባ 34 ዓመት ሞላኝ። ያቺ ሰውዬ እናት ደግሞ በዚህ ምክንያት ከዛ ሰውዬ ጋር ማለትም ካጫት ሰውዬ ጋር አለያየችኝ 40 ዓመት ሞላች ብላ 40 ዓመት ሴት አያገባም ዙርያውን እፈልጋለሁኝ እኔ ልጅ እንድወልድልኝ እፈልጋለሁ ብላ ከዛ ሰውዬ ጋር አለያየችኝ ብላ ታሪኳን ትናገራለች። እና ታሪኳ በጣም አስገራሚ ስለሆነ ለብዙዎቻችንም ትምህርት ስለሚሆን እስከ መጨረሻው ብትሰሙት ደስ ይለኛል። ታሪኩ የተከሰተው እንግዲህ መሲር ላይ ነው። በጣም ጎበዝ ተማሪ ነበረች ልጅቷ። በጣም ቆንጆ ናት። በጣም መልካም ሴት ናት። ዲኗ ላይም ጎበዝ ጠንካራ የሆነች ሴት ናት። ኮሌጅ ጨረሰች። ኮሌጅ ሲጨርስ 25-24 ዓመት ነበራት። ከዛ ኮሌጅ እንደጨረሰች ቀጥታ ወደ ስራ ነው የገባችው። ስራዋ አድካሚ ስለነበረ በደንብ አድርጋ ስራዋ ላይ ማተኮር ጀመረች። ቤተሰቦቿን ማገዝ ስላለባት አባቷም ደካማ ስለነበረ ቤተሰቦቿን እያገዘች መቀጠል ጀመረች ማለት ነው። ከዛ ሳታስበው 34 ዓመት ሞልቷታል። ለካ ስራዋ ላይ በጣም አተኮረች። በዛ መካከል ታዲያ በጣም ብዙ እጮኛዎች ይመጡላታል። ሊያገቧት የሚመጡት ሰዎችን አይ ገና ነኝ፣ አሁን መስራት አለብኝ፣ አሁን መማር አለብኝ እያለች ትምህርቷም ላይ እያለች እንደዚሁም ስራ ላይ እያለች ትመልሳቸው ነበረ። ከዕለታት አንድ ቀን ታዲያ ራሷን ስትገነዘብ በጣም እድሜዋ ሄዷል። ቁጭ አለች የሆነ ቦታ ላይ የሆነ መቀመጫ ቦታና ጎዳና ነው ቁጭ አለች። ከዛ ቅንተው ዝቅዝቀው የሚያዩትን ሰዎች ትመለከታለች። ሁልጊዜ እዛ ቁጭ ስለምትል ልጆች ይዘው እንደዚሁም ደግሞ ባልና ሚስት እንደዚህ ስትመለከት እኔ ለምንድን ነው ያላገባሁት? እስካሁን እኮ ማግባት ነበረብኝ፣ እስካሁን ልጅ መውለድ ነበረብኝ፣ እስካሁን ፉላንን ማግባት ነበረብኝ ምናምን እያለች ወደኋላ ዞር ብላ እስከዛሬ ድረስ የመጡላትን ባሎች ማሰብ ጀመረች። መጀመሪያ ሲመጡ እንደነበረው ባሎች እየመጡ አይደለም። አሁን ላይ ያን ያክል እጮኛ እየመጣላት አይደለም። ምክንያቱም እድሜዋ ስለሄደ ማለት ነው። ከዛ እንትናን አግብቼ ቢሆን እኮ ኖሮ እስካሁን 2 ልጅ ወይም 3 ልጅ ወልደ ነበር፣ እንትናን አግብቼ ቢሆን ኖሮ ደግሞ ጥሩ ኑሮ ኖር ነበር እያለች የመጡላት እጮኛ ማሰብ ጀመረች ማለት ነው። በዚህ ሁኔታ ላይ እያለ አሰላሙ አለይኩም የሚል አንድ ድምፅ ትሰማለች። ቀጥ ብላ ስትመለከተው በእሷ እድሜ ያለ አንድ ሰውዬ ነውና መታወቅ ይቻላል ሲላት አይ ይቅርታ ብላ ዞር ስትል አይ እኔ መታወቅ ፈልጌ ነው፣ እስካሁን እየተከታተልኩሽ ነበረ፣ ስራ ቦታሽም እንደዚሁ ብዙ እያየሁሽ ነበረ ይላታል። ከዛ እሺ ትለውና ይተዋወቃሉ። አይ እኔ በጣም ተከታተይሻለሁ፣ ሰላንቺ ጸባይ፣ ሰላንቺ ማንነትም አጣርቼ ጨርሼ ነው እና ለገባሽ እፈልጋለሁኝ እና ፍቃደኛ ከሆንሽ እሰቢበትና ወደ ቤተሰቦችሽ በቀጥታ በበሩ ነው ማምጣት የምፈልገው ይላታል። እሺ ልሰብበት አለችው። ሄደች ወደ ቤቷ፣ አሰበችበት፣ ኢስቲኻራ ሰገደች ምናምን። ስልኩን ተቀብላ ስለነበር ደወለችላትና አሁን መላክ ትችላለህ ፍቃደኛ ነኝ አለችው። ሰውየውም በጣም ደስ አለውና ቤተሰቦቹን ይልካል ማለት ነው። ቤተሰቦቹን ላከ። የእሷ ቤተሰቦችን ፍቃደኛ ሆኑ። ኒካህ ለማሰር ቀን ተቆረጠ። ፎቶ መላክ ነበረበትኝ፣ መታወቂያ ማለት ነው፣ መታወቂያ ፎቶ። ከዛ ተላከ። የእሷ ታልኮ እሱ ከእናቱ ጋር ነበረ ሄዱ የነበረውና እናቱ አጋጣሚ ሆኖ የእሷን መታወቂያ ትመለከተዋለች። የእሷን መታወቂያ ስትመለከተው 34 ዓመቷ ነው ይላል። ከዛ እናቲቱ በጣም ተደነገጠችና ኒካሁን አስቆመችው እና እሱን አበደችበት። እንዴት ነው እቺ ሴት የምታገባው? ከዛ ለሷ ደወለችላት። አሎ መልስ ትላል። ስልኳን ስለማታውቀው አይ ፉላን እናት ነኝ ምናምን ስትላት እና በ40 ዓመትሽ ልጅ ልታገቢ ትላታለች። አይ እኔ 40 ዓመት አይደለም 34 ዓመት ነው። ያው ነው እባክሽ፣ እስካሁን ይሄንን ቀንሻሽ ነው እንጂ 40 ዓመትማ የ40 ዓመት ሴትማ ነሽ፣ ፊትሽ ይለያል ምናምን ብላ አባረቀችባት ማለት ነው። ሴትዮዋም ልቧ ስብር አለ። ይኸውልሽ እናትዋ እኔ ልጄ አንቺን አግብቶ ዘሬ እንዲቋረጥ አልፈልግም፣ ዘሬ እንዲቀጥል እፈልጋለሁኝ። አሁን አንቺ የመውለድሽ ጊዜሽ አልፎሻል። ስለዚህ ልጄን ከልጄ ራስ ላይ ውረጂ፣ ልጄን ማግባት አትችይም ትላታለች። እሷም ልቧ ተሰበረ። በጣም ከፋትኝ። እሱን ደግሞ ምን አለችው? ከእሷና እኔ ትመርጣለህ ወይ? እሷን አግብተህ እኔን ትተወኛለህ ወይም ደግሞ ሌላ ሴት ታገባለህ፣ እኔ መረጥኩልህን ትለዋለች። እሱም በቃ ለእናቱ ሲል እሷን ተዋትኝ። ኒካሁም ቀረ ማለት ነው። ከዛ በጣም ደበረትኝ ማለት ምስቅልቅል አለበት። በቃ እንዲህ ይሆናል ምናምን ብላ ማለት ነው ተሰማት። እንደውም እስከዛሬ ድረስ እንደዛ ማድረግ አልነበረብኝ ምናምን ብላ ተሰማትኝ። ከዛ ምን አደረገች? በቃ ማረፍ የምትችለው ዑምራ ልሄድና ዱዓ ላድርግ ምናምን ብላ አባቷን ይዛ ዑምራ ትሄዳለች። አባቷ ትልቅ ሽማግሌ ስለነበረ ዑምራ ሄደች። ዑምራ ላይ ጠዋፍ አድርጋ ጨርሳ ምናምን ዱዓ እያደረገች እያለቀሰች የሆነ ድምፅ ትሰማለች። ዞር ስትል አንድ ሴት ሱረቱል ዱሃን እየቀራች ነው።
ወለሰውፈ ዩዕጢከ ረቡከ ፈተርዳ የሚለውን እየደጋገመች ትቀረዋለች። እሷም የመጀመሪያ ጊዜ የምትሰማው ከዚህ በፊት ቁርአን በጣም ደጋግማ ትቀራለች፣ ግን የመጀመሪያ ጊዜ የምትሰማው እስከሚመስላት ድረስ ወለሰውፈ ዩዕጢከ ረቡከ ፈተርዳ የሚለውን የቁርአን አንቀጽ ደጋግማ በጭንቅላቷ ላይ ማመላለስ ጀመረች እና አላህ ሱብሓነሁ ወተዓላ ለመነችው። በቃ የሆነ ነገር አላህ ሱብሓነሁ ወተዓላ እንደሚያሳካላት እርግጠኛ ሆነች። ከዛ ዑምራዋን ጨረሰች እና ተመለሰች ወደ ሀገሯ። ስትመለስ ፕሌን ላይ ስትገባ የሆነ ሰው ትመለከታለች። ሰውየው አላያትም፣ እሷ ኒቃቢስት ነች። ሰውየው አላያትም፣ እሷ ግን አይተዋለች ማለት ነው። ሰውየው ፕሌን ውስጥ በጣም ጥሩ ሰው ነው፣ በሷ እድሜ ያለ ሰውዬ ነው ምናምን። ከዛ ስትወርድ ከፕሌኑ ስትወርድ ያኔ እንትና ሰፈራችሁ ጨርሰው ከፕሌኑ ስትወርድ የሆነ የባሏ ጓደኛ ታገኘዋለች እንትና ላይ ማለት ኤርፖርት ላይ ስታገኝ ምን እያደረክ ነው ስትለው ጓደኛዬን እየጠበቅኩለት ነው። ከዛ እሺ ምናምን ብላ አብረው ለመሄድ አስባ እሱ ታክሲ ማነው እንትን መኪና ስለነበረው አብረው እንድትሄድ ፈልጋ ሰውየው አብረው ጠበቀችው ማለት ነው። አባቷ ጋር ስለነበረች ጠበቀችው። ከዛ ጠብቀው ሲመጣ ያ ሰውዬ ነው ማለትም ፕሌን ላይ ያየችው ሰውዬ የተመኘችው ሰውዬ ነው ያ ሰው ማለት። ከዛ ያኔ ለአባቷ ያላትን እንክብካቤ ሰውዬ ይመለከታል። አባዬ ምናምን እያለች ማለት ነው። ሰውዬው ሲመጣ እሷ መፈራለች እና በቃ እናንተ ተጫወቱ እኛ እንሄድ ታክሲ ይዘን ምናምን አለች እና አባቷ ጋር ታክሲ ይዘው ወደ ቤታቸው ይመለሳሉ። ወደ ቤታቸው ተመለሱ። ይህ በተከሰተ በሁለተኛው ቀን ጓደኛዋ ትደውልላታለች። ጓደኛ ሰላም አለይኩም ወአለይኩም ሰላም፣ ባለፈው ሪፖርት ከባሌ ጋር ያየሽውን ሰውዬ አወቅሽው እንዴ ምናምን ስላት፣ አዎ ምን ነበረ ምናምን ስትላት፣ አይ ላገባ ተፈልጋለሁኝና እንተያይ እያለ ነው እና እህትሽ መታየት የምትችይ ከሆነ ምናምን ስትላት፣ በጣም ደስ አላት። እሷ ከአባቷን አማከረችው። አባትየውም እሺ አላት። ሄደችና ተያዩ። ከአባቷ ጋር ሆና ተያዩ። ከዛ በኋላ ሰርግ ተቆረጠ። በአጭር ጊዜ ተጋቡ ማለት ይሄ በተከሰተ እንግዲህ ዑምራ ደርሳ ከተመለሰች በአንድ ወር ውስጥ ተጋቡ ማለት ነው። ተጋብተው 8 ወር 9 ወር ቆዩ። 9 ወር ሙሉ ምንም አይነት መድኃኒት አትጠቀምም። ነገር ግን መውለድ አልቻለችም ማለት ነው። የሚያቃጭልባት የዛች ሴትዮ ያዛች አሮጊት ንግግር ነው ማለት ያቺ ልጅ አወልጅም ካሁን በኋላ ያለቻት ሴትዮ ማለት ነው። ከዛ በቃ እኔ መውለድ አልችልም ማለት ነው ምናምን ብላ በጣም ዱዓ ታደርጋለች። የሆነ ያገባች ቀን በጣም ደስ ብሏት ነበረ። ሁሉም ነገር እንደተሳካላት ምናምን ደስ ብሏት ነበረ። በቃ እንደምትወልድ እርግጠኛ ሆና ምናምን ነበር እንደዛ ያገባቸው ማለት ነው። እና በጣም ደበራት፣ አለቀሰች ምናምን። ከዛ ባሏን አማከረችው። ለምን ሆስፒታል ሄደን አንታይም ምናምን ስትለው እሺ አላትና ወደ ሆስፒታል ሄዱ። ሆስፒታል ሲሄዱ ምርመራ ተደረገላቸው። የማህፀን ስፔሻል ነው ሄደው የነበረው። ምርመራ ተደረገላት። መጀመሪያ እሷ ሽንት ሰጥ እንዳለ ሰው እንትናለች። የማህፀን ምርመራ አደረገች ማለት ነው። ከዛ ወደ እንትኑ ቆይች ማለት ነው። በአጋጣሚ ሆኖ ደግሞ የሆነ ራሷን ያዞራ ስለነበረ ምርመራ አድርጋ እንትናለች ማለት ነው። ያኔ ተኛች። ከዛ ዶክተሯ መጣችና እንኳን ደስ አለች አለቻት። ከዛ ምንድን ስትላት የ1 ወር ከ15 ቀን እርጉዝ ነሽ አለቻት። ከዛ የምትሰማው ማመን አቃታት። በጣም ደስ አላት። ያ ንራስ ከ15 ቀን እርጉዝ እውነትሽ ነው ምናምን ስትላት፣ አዎ ሰውየውም በጣም ደስ አለች፣ እሷም ደስ አላት። ከዛ ይሄን እንደሆነ እያለ ያው ትከታተላለች ምናምን። እንደዚህ በዚህ ሁኔታ እያለ 9 ወሯ ይደርሳል። 9 ወሯ ደረሰ። ከዛ ወደ ሆስፒታል ሄደች። ስትወልድ በጣም የሚገርም ነገር ይከሰታል እዚህ ላይ ማለት ነው። ስትወልድ ምንድን ነው የተከሰተው? 3 መንታ ልጅ አላህ ሱብሓነሁ ወተዓላ ሰጣት። የተወለደችው 3 መንታ ልጅ ነው። 2 ወንድ 1 ሴት ልጅ አላህ ሱብሓነሁ ወተዓላ ሰጣት ማለት ነው። ከዛ እሷም በጣም ደስ አላት፣ ሰውየውም በጣም ደስ አለው። አላህ ሱብሓነሁ ወተዓላ ረዘቃቸው። አላህ ኡምራ ላይ እያለች የሱረቱ ዱሃ ላይ አላህ ሱብሓነሁ ወተዓላ ወደፊት በጣም ብዙ መስጠትን ይሰጥሃል አንተም ትደሰታለህ የሚለውን የቁርአን አንቀጽ ወለሰውፈ ዩዕጢከ ረቡከ ፈተርዳ ጌታ ይሰጥሃል ያለውን ነገር ለሷ የወረደ እስከሚመስላት ድረስ ተደሰተች። መጨረሻ ወደ ቤታቸው ተመለሱ። ልጆቿን ማሳደግ ጀመረች። በዚህ ሁኔታ እያለች ነው ይህንን ታሪክ ጽፋ ለሰዎች ያጋራችሁ ማለት ነው። እና ከዚህ ታሪክ ምንድነው የምንማረው? የመጀመሪያው ነገር እንደዚህ አይነት ነገራቶች ሲመጡ መተው እንደሌለብን፣ እድሜ ዝም ብሎ ይሄዳል። የሰው ልጅ ደግሞ የተገደበ ስለሆነ ቶሎ ብሎ ማግባት እንዳለበት እንማራለን። ሌላው ነገር ደግሞ
እንደዚህ ሁኔታ ሰበቡን አድርሰን ራሱ አላህ Subhanahu Wa Ta'ala ብሎት ካልሆነ አላህ Subhanahu Wa Ta'ala መጨረሻው እንደሚያምር ሰብር ትዕግስት ካደረገ አንድ ሰው ነገራቶች እንደሚስተካከሉ ምንም ቢከሰት ደግሞ ከአላህ Subhanahu Wa Ta'ala ተስፋ መቁረጥ እንደሌለብን አላህ Subhanahu Wa Ta'ala እንደሚሰጠን ዱዓ ማድረግ እንዳለብን ወደ አላህ Subhanahu Wa Ta'ala መጠጋት እንዳለብንና ሌሎችንም ትምህርቶች ያስተምራል። እናንተ ከታሪኩ ምን ተማራችሁ የሚለውን ነገር ኮሜንት አድርጉልኝ። አመሰግናለሁ። ሰላም አለይኩም።